ስለዚህ ምንድነው አሁን መንግስት ያደረገው ነዳጅን በተመለከተ አንደኛ ድጎማውን አነሳ። ነዳጅ ይደጎም ነበር፣ ምክንያቱም እጅግ በጣም አስፈላጊ ግብአት ስለሆነ እና በአገር አቀፍ ደረጃ በነገራችን ላይ የዋጋ ግሽበት ሊያመጣ የሚችል አንድ ሸቀጥ ቢኖር ነዳጅ ነው። ምክንያቱም በሁሉም ዘርፍ ሊገባ ስለሚችል ማለት ነው። ስለዚህ አንደኛ ምልሽ ያ ሆኖ እያለ እሱን መደጎሙን አቆሙ። ሁለተኛ ግን ምንድነው 30% ኤክሳይዝ ታክስ ብለው ነዳጅ ላይ አሁን በቅርቡ ይጀምራል። አይ ቲንክ ሰሞኑን የሚጀምር ይመስለኛል እስካሁን ካልጀመረ። ይሄ እንግዲህ ምንድነው እንዳልሽው ከአይኤምኤፍ ጋር ይገናኛል። አይኤምኤፍ ገቢያችሁን ጨምሩ ስላላቸው እና ወጫችሁን ቀንሱ ስላላቸው። ግን ከተነሳ አይቀር ለእኔ እጅግ ከማይገቡኝ ነገሮች አንዱ ይሄ ነው። ቅድም እንዳልኩሽ የሚጣረሱ ፖሊሲዎች እያልኩሽ የዋጋ ግሽበትን ወይም ኢንፍሌሽንን መከላከል እንፈልጋለን ወይም ደግሞ መከላከል ያስፈልጋል እያልሽ ሌላው የዋጋ ግሽበት ሊያስከትሉ ከሚችሉ ነገሮች ዋነኛውን ለይተሽ 30% ታክስ ሰበስብበታለሁ ማለት ለእኔ አይገባኝም። በምን ሎጂክ እንደሚሰራ አላውቅም። በእርግጥ ብዙ ነገር አይገባኝም። ከአሁን በፊትም እንዳልኩሽ ኢህአዴግ ወይም አሁን ብልጽግና የሚሰራው ነገር አይገባኝም። ይሄ ሌላው ሀገር ላይ የምታየው ወይም እየተማርን እያስተማርን የኖርነው አይነት የምጣኔ ሀብት ሳይንስ አታይም ወይም ሊኖር ይችላል። እኔ አይገባኝም እነሱ የሚሰሩት። ግን እንደው እኔ ኮመንት የማደርገው ለምን ይሄን ያደርጋሉ የሚለው ላይ ሳይሆን እያደረጉ ያሉት ነገር ያለው እንደምታ ላይ ነው ትኩረት ማድረግ የምችለው። ምክንያቱም ከኋላ ያለው ነገር አይገባኝም ለምን እንደዛ እንደሚያደርጉ። ለማንኛውም ግን በደንብ ሊሰመርበት የሚገባው ነገር ትልልቅ አገር የሚባሉት እንኳን አውሮፓ እና ሰሜን አሜሪካ ያሉ ሀገሮች አንድ አገር አታገኝም የነዳጁን በተለይ አሁን እንግዲህ ወደ ክላይሜት ፍሬንድሊ ወደሆነ ወደ ጋዝ ወደ ምናምን እንሄዳለን፣ ወደ ኤሌክትሪክ እንሄዳለን የሚል ነገር አለ። አዎ ግን እንደዛም ሆኖ አውሮፓና ሰሜን አሜሪካ ውስጥ አንድም አገር የነዳጅን ይሄ ፎሲል ፊውል የምንለው ነዳጅ ማለት ነው ቤንዚን ምናምን ይባላል ኢትዮጵያ ውስጥ እሱን የማይደጉም አንድ ሀገር አይገኝም። አንድ ሀገር አይገኝም፣ ወይ በቀጥታ ወይ በተዘዋዋሪ። ድጎማ ሲባል ይሄ መጨረሻ ላይ ሄዶ ነዳጅ የሚቀዳውን ግለሰብ ብቻ አይደለም፣ እንዳለ የምርት ስርዓቱን ተጠቃሚውን ምናምን ካሰብን አንድ የማይደጉም ሀገር አይገኝም። አንድ እኛ ግን እንግዲህ በምን ቅድም እንዳልኩሽ በምን የተነሳ እንደሆነ አይገባኝም። አንደኛ እሱን አስወገድን። ይባስ ብሎ ብዙ አማራጭ በሌለበት አገር ገና ለገና ገቢያችሁን ጨምሩ ተብሏል በሚል 30% ኤክሳይዝ ታክስ የነዳጅ ሴክተሩ ላይ ይመጣል። ምን ማለት እንደሆነ አይገባኝም። ምንድነው ኤክሳይዝ ታክስ አሁን የሚጣልባቸው አንዳንድ ሸቀጦች አሉ። ለምሳሌ አልኮል መጠጦች፣ ሲጋራ ምናምን። ይሄ በግልጽ ምንድነው ሰዎችን ያንን ከመጠቀም ወደኋላ እንዲሉ እንዲያፈገፍጉ ወይም ደግሞ ዲስከሬጅ እንዲሆኑ ነው። አሁን ባለንበት ሁኔታ እሺ ሰብሲዳይዝ አታደርጊው፣ ግድ የለም አትደጉሚው። 30% ታክስ ማድረግ ግን እኔ ቅድም እንዳልኩት አይገባኝም። ምክንያቱ አይገባኝም። ትክክልም ነው ብዬ አላስብም። ግን ያው ትክክል የሆነ ነገር ነሰርሊ እየተሰራ እንዳልሆነ እናውቃለን። ስለዚህ ማድረጋቸው አይቀርም። ምናልባት እንደው ይሄ ዝም ብሎ ጃርገን ወይም ደግሞ ይሄ ዝም ብሎ ሙያዊ የሆነ ቃል መጠቀም እንዳይሆንብኝ እንጂ ምንድነው አሁን ይሄ ገቢ ማነው ታክስ ግብር ከአገሪቱ አጠቃላይ ምርት ጋር ታክስ ቱ ጂዲፒ ሬሾ የሚባል ወይ ደግሞ አገሪቱ አጠቃላይ ከምታመርተው ምርት የግብር አስተዋጽኦ እኛ ሀገር ከሌላው ሀገር ያንሳል ይባላል። ሰው የረሳው ነገር አለ። ከአሁን በፊት ከአንቺ ጋር ስንናገር እንደነገርኩሽ ኢትዮጵያ ውስጥ የግሮስ ዶሜስቲክ ፕሮዳክት ካልኩሌሽን ስሜታዊ ነው፣ ምንም ሙያዊ ግብአት የለው። በተለይ ከ1997 በኋላ እጅግ በጣም በዘፈቀደና ፖለቲካዊ አሰራርን በተከተለ ነው ያ ቁጥር ጀነሬት የሚደረገው። ይሄ እንግዲህ በቅርበትም ስለማውቀው ነው።
የተጀመረ ጥረት ነበር በነገራችን ላይ እሱ ቆሞ ነው አሁን በዘፈቀደ ቁጥሮች የሚለቀቁት እና ግሮስ ዶሜስቲክ ፕሮዳክቱ ራሱ ፕሮፐርሊ አካውንት አይደረግም ደግሞ ፕሮፐርሊ ሜዥር አይደረግም ስለዚህ ዋናው ዲኖሚኔተር የተበላሸ ነው ወይም ደግሞ ሬሽዮ ካልኩሌት ስናደርግ ለምሳሌ ታክስ ቱ ጂዲፒ ሬሽዮ ካልኩሌት ስናደርግ ጂዲፒ የምንለው በስህተት ነው ሜዥር የሚደረገው ወይም ደግሞ በአግባቡ ሜዥር አይደረግም ስለዚህ 10% አይደለም we don't really know ምክንያቱም በአግባቡ እየለካ ነው ስላልሆነ ወይም በአግባቡ ሜዥር እያደረግ ነው ስላልሆነ ማለት ነው እና ያም ከግንዛቤ መግባት አለበት አንዳንዱ ግብርን በተመለከተ የሚወሰን ውሳኔ ለብዙዎቻችን እንቆቅልሽ ለምን እንደሚሆን መርዳት ካስፈለገ እንግዲህ ይሄ የመብራት ክፍያ ላይ እየተጨመረ ያለ ነገር ያው ቀደም እንደተናገርነው መንግስት ገቢውን እንዲጨምር የዓለም የገንዘብ ድርጅቱ በመከረው መሰረት ነው እና የመብራትና የውሃ ታሪፍ እጅግ በጣም በሚያሳዝን ሁኔታ የህዝቡን ይሁንታ ሳያገኝ ሙሉ ለሙሉ መንግስት ስለሆነ አቅራቢው ወይም በሞኖፖሊ የያዘው መንግስት ስለሆነ ብቻ በውሃና በመብራት ላይ ታሪፍ ይጨመራል ካለምንም ህዝባዊ ምክክር እኔ እስከማውቀው ድረስ ከህዝብ ጋር የተደረገ ምክክር የለም ሊኖር ይችላል እኔ አላውቅም ዝም ብለው ይጨምራሉ ከዛ በኋላ ወዲያውኑ ተግባራዊ ይሆናል ይሄ ቅድም እንደተናገርነው ልክ እንደ ነዳጁ የዋጋ ግሽበትን ሊያመጡ ከሚችሉ የአገልግሎት ዘርፎች አንዱ ይሄ ነው ምክንያቱም መብራት በሁሉም ዘርፍ ላይ ይገባል ውሃም በሁሉም ዘርፍ ይገባል ስለዚህ እነዚህ የዋጋ ግሽበት ከሚያመጡ ሸቀጦችና አገልግሎቶች ውስጥ ይካተታሉ እና ቅድም እንዳልኩት የዋጋ ግሽበትን እቀንሳለሁ ብለሽ እያሰብሽ የመብራትን የውሃንና የነዳጅን ዋጋ በዚህ መልኩ እንዲጨምር ማድረግ እንዴት አድርጎ አብሮ እንደሚሄድ ለኔ ግልጽ አይደለም ግን መነሻው ያው የዓለም የገንዘብ ድርጅቱ ምክር ነው ገቢያችሁን ጨምሩ የሚል ማለት ነው ከዚህ ጋር ተያይዞ ለመጀመሪያ ጊዜ ይመስለኛል ግብር ቅድሚያ መሰብሰብ የተጀመረውና የሚያመጣው እድል አለ ምንድነው ግብር ቅድሚያ መሰብሰብ በራሱ ያ አሁን ግብር ቅድሚያ መሰብሰብ በመሰረተ ሐሳብ ደረጃ ስህተት ነው በግሌ እንደማየው ለመሰለሽ ግብር አንድ ሰው ሰርቶ ካገኘው ገቢ ላይ ነው መክፈል ያለበት ወይም ደግሞ በፈቃደኝነት ሰዎች ቀድመን እንከፍላለን ካሉ በፈቃደኝነት ልታስከፍይ ትችላለሽ ውስን የሆነ ታክስ ካለሽ ማለት ለምሳሌ ቡና ችርቻሮ ለሚሸጡ በአመት 10,000 ብር ከሰባ በላይ ወንበር ያላቸው ምግብ ቤቶች 50,000 ብር ምናምን ምትይ ከሆነና ኦልሬዲ ፊክስድ ከሆነ ገቢያቸውና ወጫቸውን ያለፈውን አመት የወደፊቱን የማይመለከት ከሆነ እና ቀድመን እንከፍላለን ካሉ that's fine ሊሆን ይችላል ግን ግብር በመጀመሪያ ደረጃ በመሰረተ ሐሳብ ደረጃ አንድ ሰው ለሰራበት ሰርቶ ላገኘው ገቢ መንግስት ለሚሰጣቸው አገልግሎቶች ለራሱ ለግብር ከፋዩ ማለት ነው ለሚሰጣቸው አገልግሎቶች ይሆን ዘንድ የሚሰጠው የሚከፍለው ክፍያ ነው አሁን ግን ገና ስራውን ሳይሰራ ቀድሞ ይክፈል የሚለው እኔ በመሰረተ ሐሳብ ደረጃ ቅድም እንዳልኩት ትርጉም አይሰጠኝም አንደኛ በተለይ አሁን ትልልቅ ድርጅቶችን ካይሽ የሚሰሩበት ገንዘብ ነው ሰርተው ሀብት ሊያፈሩበት ይገባል እና የሚሰሩበትን ገንዘብ ወይም ደግሞ የመስራት አቅማቸውን ነው የምትቀንሽው ቀድሞ ይክፈሉ ካልሽ ትንንሾቹ ከሚጣልባቸው ታክስ አኳያ ጭራሽን መስራት ላይ ይችሉ ይችላል እነሱ ሀብት ማፍራት አለ እንደ ቢዝነስ መቀጠል ላይ ይችላሉ ትንሾቹ ስለዚህ እኔ ይሄ ከምን እንደመጣ ሆነስትሊ አላውቅም ግን ያው ቀድሞ ገንዘቡን ከማግኘት ሊሆን ይችላል በዛ ላይ ደግሞ መስከረም ላይ የምትከፊውና ሰኔ ላይ የምትከፊው ገንዘብ አቅሙ እኩል አይደለም በተለይ እንደ ኢትዮጵያ የዋጋ ግሽበት ከፍተኛ በሆነበት አለ ስለዚህ ከህዝቡ ግብር መሰብሰብ ብቻ አርጊያ ላይ የመግዛት አቅሙንም የመዝረፍ
አይነት ነገር አድርጌ ነው የምቆጥረው። ሉክ አንድ መረሳት የሌለበት ነገር መንግስት ህዝቡን በሚያገለግልበት አገር ወይም ህዝባዊ ተቋማት ለህዝብ በጣም ብዙ አገልግሎት በሚሰጡበት አገር ግብር በሰዓቱና በአግባቡ መክፈል ግዴታ ነው። ግዴታ መሆንም አለበት። ምክንያቱም የህዝብ ትምህርት ቤቶች፣ የህዝብ መንገዶች፣ ሰላምና ደህንነት፣ የህዝብ ጤና ጥበቃ ተቋማት እና ሌሎችም የፍትህ አገልግሎት የመሳሰሉት በህዝብ ግብር ነው፣ በምንከፍለው ግብር ነው የሚንቀሳቀሱት። ስለዚህ እነዚህ ተቋማት በአግባቡ እንዲሰሩ ካስፈለገ ሁላችንም ኢትዮጵያ ውስጥ ሰርተን ገቢ የምናገኝ ሰዎች ግብር ልንከፍል ይገባል። ስለዚህ ግብር መክፈልና አሁን የኛ የግብር ስርዓት ተለያይቶ መታየት አለባቸው። የግብር ስርዓታችንን ነው እየተቸን ያለ ነው እንጂ ግብርን አይደለም። ግብር ሁሉም ዜጋ መክፈል አለበት። አርሶ አደሮች ሳይቀር አቅማቸውን የሚመጥን ግብር መክፈል አለባቸው። እንኳን ሌላው ከተማ ውስጥ ሀብትና ንብረት እያፈራ ያለው። ግን ትልቁ ችግር ምንድን ነው? የሰውን የመስራት አቅም በሚያኮስስ መልኩ ሰዎች ሀብት እንዳያፈሩ የሚያደርግ፣ ሰዎች ከመደበኛው የኢኮኖሚ ዘርፍ እንዲወጡ በሚያደርግ መልኩ ነው ሰውን ግብር እንዲከፍል እያደረግን ያለ ነው። በዛ ላይ በጣም ተደጋጋሚ የሆኑና እርስ በርስ የማይናበቡ ህግና ደንቦች ይወጣሉ። አሁን ለምሳሌ በቅርብ ራሱ አይ ቲንክ አንድ የዛሬ 6 ወር ጀምሮ ነው የአዲስ የግብር ህግ እናወጣለን ተብሎ ይኸው ሲከለስ ያ ራሱ የሚያሳየው ምንድነው? በደንብ በጥንቃቄ የታሰበበት እንዳልሆነና ይሄ ከፖለቲካ አመለካከት ጋር የተፋታ እንዳልሆነ የሚያሳይ ነው። የግብር ህግ ከፖለቲካ አመለካከት መውጣት አለበት። አይደለም እንደኛ አይነት እጅግ በጣም ኋላ ቀር የፖለቲካ ስርዓት ያለበት አይደለም፣ እጅግ በጣም በሰለጠኑ አገሮች ራሱ የፊስካል ፖሊሲ ነው የምንለው፣ ይሄ የመንግስትን ገቢ የተመለከተውን ህግ ፊስካል ፖሊሲስ ከፖለቲካው ጋር የተፋቱ ናቸው ወይም የተለያዩ ናቸው። አንድ ፖለቲካ ፓርቲ ሊመጣ ይችላል፣ ሊሄድ ይችላል፣ ሊመጣ ይችላል፣ ሊሄድ ይችላል። የሀገሪቱ የታክስ ህግ ግን ከፖለቲከኞች ጋር አብሮ አይቀየርም። እኛ ሀገር ግን ኢህአዴግ ሲመጣ የራሱን 30 ጊዜ ሲያወጣብን ነበር። አሁን አብይም መጥቶ ያው 30 ጊዜ ቀያየረብን ነው። ለዛውም እርስ በርሱ በማይናበብ መልኩ እና እጅግ በጣም ለሰው አስቸጋሪ ሆኗል። ቅድም ስንናገር የዓለም አቀፍ የገንዘቡ ድርጅት የመጀመሪያው ዓላማ ያኔ ብድሩን ሲሰጠን ያለው የግል ዘርፉ እንዲጠናከር ነበር፣ ወይ ደግሞ በኢኮኖሚ ውስጥ ያለው ሚና እንዲጠናከር ብለን ነበር። አሁን በዚህ መልኩ እንዴት ሆኖ ነው የግል ዘርፉ ኢኮኖሚ ውስጥ የተጠናከረ ሚና የሚኖረው? ጭራሽ ከኢኮኖሚ ዘርፉ እንዲወጣ ነው የሚፈልገው። ስለዚህ ለዛ ነው አሁን ያለው የግብር ስርዓት በመካከለኛና በረጅም ጊዜ እጅግ በጣም ነው የሚጎዳን። ከዛ ባሻገር ግን እንዲሰመረበት የምፈልገው ነገር ምንድን ነው? እነዚህ ስልጣን ላይ ያሉ ሰዎች የግብር ስርዓቱን ከፖለቲካው ቢያፋቱት እና ለሰው አመቺ የስራ ሁኔታ ቢፈጥሩለት ይሄ በጣም ትልቅ ሀገር ነው። ወደ 130 ወደ 135 ሚሊዮን የሚሆን ህዝብ ነው ያለን። እንደው የነበረውን ታሪካዊ ቁጥር አይተን ፕሮጀክት ስናደርገው ይሄ እጅግ በጣም ትልቅ የታክስ ቤስ ነው ወይም ደግሞ የግብር መሰረት ነው እና ይህንን በአግባቡ መጠቀም ይችላሉ። እንደው አስበውበት በሰከነና በበሰለ አእምሮ ባለሙያዎችን አማክረው የግብር ስርዓቱን ቢዘረጉት ለማለት ነው። መልካም አመሰግናለሁ።